ሰላም ቤተሰብ እንዴት ናችሁ? እንዴት ሰነበታችሁልኝ? አላችሁልኝ? እግዚአብሔር ይመስገን። እንግዲህ ዛሬ ይዤላችሁ የመጣሁት ብዙ ነገሮች ናቸው። እነሱን ነገሮች እንግዲህ ነግራችኋለሁ። አንደኛው እንግዲህ የዌዘር ሁኔታ ነው። እንግዲህ ቤተሰብ ዌዘሩ በጣም ተቀያይሯል። እንግዲህ ምናልባት እናንተ የፈለጋችሁት ልትሉ ትችላላችሁ። ምንድነው እኔ ያየሁት ኢትዮጵያ ላይ አይደለም በዓለም ላይ በጣም ዌዘሩ ተቀይሯል። ቤተሰብ በጣም ተቀይሯል። ምናልባት አብዛኞቻችሁ ይሄ ነገር እውነት ነው ወይስ ምንድነው እያላችሁ ስትጨናነቁ አይቻለሁ፣ ታዝቤያለሁ። ኮሜንት ላይ ለመጻፍ ራሱ የተጨነቃችሁ ሰዎች እንዳላችሁ እኔም ታዝቤያለሁ። እኔም ራሱ ገጥሞኛል። ለምን ብትሉኝ እዚህ ጋር ተመልከቱ። አሁን እዚህ ጋር የሚገርማችሁ ደብረ ታቦር ላይ የዘነበውን ዝናብ አይታችሁታል። ይሄ አሁን ኢትዝ ሪል። እስቲ ኮሜንት መጻፍ ትችላላችሁ። እውነቴን ነው የምነግራችሁ። ይሄ አንዱ ነገር ነው። ሁለተኛውን ደግሞ ተመልከቱ። ፓኪስታን ላይ የተከሰተውን አሁንም እሱ ሌላ ችግር ነው። ሁለተኛ ነው ቤተሰብ አዲስ አበባ ላይ ታችሁታል። አዲስ አበባ ላይ ደግሞ እሱ እንኳን እውነት ነው። ይሄ እኔም እውነት ብዬ እንትን የምለው ነው። ግን ምናልባት አረ ኤአይ ምንድነው ችግሩ? ኤአይን አይታችሁታል። በጣም ሄደ እኮ ቤተሰብ፣ በጣም ሄደ። እውነት ነው በቃ የሚመስለው እውነት ቁጭ በቃ። እስቲ ተመልከቷቸው እነዚህ። ይሄን አሁን ታዩልኛላችሁ ቤተሰብ። በጣም የሚገርም ነው። ወደፊት ግን በእውነት ጋዜጠኛ ላይኖር ነው፣ ደራሲ ላይኖር ነው። በእውነት በጣም ብዙ ይሄ በቪዲዮ የሚታዩ የፊልም ነገሮች ሊጠፉ ነው ይችላሉ። ተመልከቱት እስኪ። የሚገርም እኮ ነው። እውነት ነው የሚመስለው በቃ ቁጭ በቃ። እንዴት መለየት ትችላለን ታዲያ? ለዛ እኮ ነው ኮሜንት መጻፍ የከበደኝ አባቴ። አረ በጣም የሚገርም ነው ቤተሰብ። ዛሬ የማሳያችሁ የማህበረሰባችን ችግሮች አሉ። ተከተሉኝ፣ አብረን እንያቸው። ፋዘርስ ወንድ ልጅ ቤትና መኪና እንዳይኖረው ከሚያደርጉ ነገሮች መካከል ንገሩኝ። ራቁት ለመሆን 10 ጉዳይ የቀራቸው ሴቶች ገና በ20 ዓመቱ ልቡን ሰለቡት። ወኔ ከየት ያምጣ? ፋዘር ምን ነው በሐሳብ ተውጠዋል? ምን ላግዘውት? ክረምት እየገባ ነው። ማዳበሪያ የለም። ቢኖርም ገበያ ላይ ነጋዴ እጅ ውስጥ ነው ያለው። ምን ይሻለኝ እኔ ልጅ? ታክሲ ስራ እደት ነው ያዋጣል። ከዚህ ኑሮ ጋር ይሄዳል። ሰርተን ለትራፊክ እቅልና በባለስልጣናት አሻጥር እየጠፋ ለሚመጣው ቤንዚን ነው ስራችን። ለኛ የላይኛዋለን። ደሞዝ እየበሉ ቦርጭ ስለሚያወጡ ሰዎች ምን ይላሉ አባቴ? ሙስና በእግሩ ቁሞ ሲሄድ ናቸዋል። ልጄ ፋዘር ስለ ኢሚግሬሽን ምን አስተያየት አለዎት? የሌባ አይነ ደረቅ መልሶ ልብ ያደርቅ ነው። ልጄ ከፍለም ትታሻለህ። ማዘር ምን ነው በዝናብ እዚህ መቀመጠው? ቤት ንብረት ይፈርሶብኛል። ልጆችም የለኝም። የምበላው ጻም ጠጣው ጻም ለብሰው የለኝም። ወዴት ልሂድ? እነዚህንና የመሳሰሉ ጉዳዮችን አብረን ለማየት እንዲያግደንት ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እወዳችኋለሁ። ሰላም ኢትዮጵያውያን። ከቢግ ፉት ፓርቲ የተሰጠ መግለጫ። መጀመሪያ እዚህ የተሰበሰባችሁ ኢትዮጵያውያን 500 ሺህ ብር እንደተቀበላችሁ በጩኸት ግለጹላቸው። በግና የአንድ ኩንታል ጤፍ ዋጋ 1 ብር አደርጋለሁ። እንዲሁም ለሁሉም ኢትዮጵያውያን የትራንስፖርት አገልግሎት ነፃ አደርጋለሁ። ሳከም በእኔ የስልጣን ዘመን ለአንሰገንድም መብራትና ውሃ እንደማይሄድ ለመግለጽ ወዳለሁ። ለውጥ የሚጀምርበት ጊዜ አሁን ነው። ለሁሉም ኢትዮጵያውያን አስተላልፉ። በመጨረሻም በእኔ የስልጣን ዘመን እንዲደርግላቸው የምትፈልጉትን በኮሜንት ጻፉልኝ። እንዴት ነው የሚቆረጠው? እኛ ተሳቢ ነው። እኛ ሎቤል ላይ እንደሚቆረጣላችሁ የባሰ አታምጣ ከዚህ በላይ አሳል ብዙ ስቃይ ያየነው ይብቃን። አምላካችን ለሌላው ሸክም አቅም የለንም።
ሄዱ እኛም ወደዚያው ነው እኛም ወደዚያው ነው ወትሮ መንገደኛ ፊትና ኋላ ነው ፊትና ኋላ ነው። እጅግ ያሳዝናል። በፓኪስታን በተነሳው ድንገተኛ የጎርፍ አደጋ እዚህ ጋር መታያቸው ሰዎች እንዳለ በጎርፉ ተወስዶ ህይወታቸውን አጥተዋል። ፈጣሪ ከእንደዚህ አይነት ድንገተኛ አደጋ ይሰውራችሁ። መልካም ቀን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቅዱስ ገብርኤል ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መኪናዋን ወሰደ። በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ኧረ መኪኖቹ ያው እንዳለ ወሰዳቸው። ሶስቱንም ያው ልዩ የኮሪደር ልማቱ ፖል በከባድ ዝናብ ሳቢያ መውደቁን የተለያዩ ቪዲዮዎች ማለትም የተቀረጹ ቪዲዮዎች በዚህ መልኩ እያሳዩ ይገኛሉ። ብዙዎችም ይህንን ከሚቀርጹ አያድኑትም እንዴ ሲሉ ሐሳባቸውን ሰጥተዋል። እናንተ ምን ትላላችሁ? ተመልከቱ ሀገሬ የሆነውን እንግዲህ ይሄ ነው የኃጢያታችን ብዛት ነው እንደምታዩት። ነው እንግዲህ በሁለት ደቂቃ ነው እንደዚህ ግፍ ያደረገው። አስብ እንግዲህ ኃጢያታችን ገና ብዙ ነገር ያስከፍለናል። ይሄ መብረቁ ምናምን ትቸው ነው። ይሄ በረዶ እንግዲህ ሰብል ምን ሊያደርግ እንደሚችል የሚያውቀው ያውቀዋል። ፈጣሪ ብቻ ይወቅልን እንግዲህ ወደፊት